ታምራላችሁ እንዴ ምንድነው ተጫውቱ ፊሊፔ ሄይ ያቺን ሴት አያት በእናትህ እዛ ጋር ያለችው ነው እባክህን ጓደኛዬ እንድታስተውል እፈልጋለሁ በቂ ያላያት ማያት ፊሊፔ የምልህን ስማኝ ስሙ ጄራርዶ ነው የሚባለው የምልህ ገብቷል ስማ እኔ እንደውም ካስመስልህ አባቴ እንደላከ መናገር ነው እሺ ሰውየው ስምምነቱ መዝጋት ከፈለገስ ቆይ እሱ ማድረግ ያለበት ከአባቴ ጋር ወይም ከአባቴ ጋር እንደሆነ ንገረው አሁን ዋናው ነገር አንተ እኔን እንደሆንክ ማሳመን አለብህ ይሄንን እንዳደረግኩኝ ደግሞ አባቴ በጭራሽ ማወቅ የለበትም ፊትን እንደሱ አታድርገው እንደዛ አታድርገው ምክንያቱም ያንተ ጥፋት ነው ሐሳቡን ያመጣው አንተ ነህ ካልሆነ ሰውየው ጋር እንሄዳለን ስማ አብዳል እንዴ ለእናቴ እኮ ዩኒቨርሲቲ እንደምገባ ቃል ገብቼላታለሁ ደግሞ እውነቱን እንነጋገር ከተባለ እዚህ ውስጥ የምችለው አንተ ብቻ ነህ የምሬን እኮ ነው እውነት የምሬን ነው እሺ እንጀምር ምክንያቱም ላሮንዳ ውስጥ እየጠበቁ ነው ፒፒ መጥፎ እንዳታስመስለኝ እሺ ፈተናው ላይ ጠንቀቅ በል እሺ በደንብ መስራት አለበት በቃ በደንብ ለነጻ ትምህርት እድል እንዲሆን ተመልከት ትችላለህ ወንድም አጣላ እንሂድ እባክህን እንሂድ ጄራርዶ ሄናው እባላለሁ ስለተዋወቅን ደስ ብሎኛል ክርስቲያን ዳንጎንድ መልካም ክርስቲያን አባት መምጣት አለመቻሉ ያሳዝናል ባገኘው ደስ ይለኝ ነበር መምጣት ፈልጎ ነበር ግን ሰውየው ታሟል ለማንኛውም ለሚያስፈልግ ነገር ሁሉ እንይዛለን አይ ከፈለክ ደግሞ እርሻው ጋር ሄደን ላንተ የምትሆነውን ቆንጆ የከብት መምረጥ ትችላለሽ ሐሳቡ በጣም አሪፍ ይመስላል ግን ከዛ በፊት ልጄ እስክትመጣ መጠበቅ አለብኝ አትቆይም ውዴ እሱ ክርስቲያን ዳንጎንድ ይባላል ስለተዋወቅኩ ደስ ብሎኛል ሊና እባላለሁ እንዴት ነሽ ደህና ነኝ ይኸውልህ አቶ ጄራርዶ ከዚህ የተሻለ የተቀለበ ከብት ከየትም ልታገኝ አትችልም እና ምን አሰብሽ አባቴ ነው የሚያውቀው ሞንትሪያል ስመጣ የመጀመሪያ ነው ወደድሽው እንደሚመስለኝ በጣም ያምራል ከፈለግሽ ሲኖን ጋር ይዤሽ መሄድ እችላለሁ በዛው የሚያስደንቅ መልክዓ ምድሩ ማየት ትችያለሽ ይመስለኛል አሁን ከአባትሽ ጋር ከሞንታሪያ መውጣት አለባችሁ ግን ለምን ምክንያቱም ትልቅ ችግር ሊደርስብን ይችላል አንድሬ ቶሎ በል ከዛ ሰውጣ አባዬ አሁኑኑ ፍጠኑ ይቅርታ ይሄንን መመለስ አለብኝ በጣም ወንድም እባክህ አይቻልም ፒፒ ምን ተፈጠረ ችግር አጋጥሞናል ጓደኛዬ በጣም ትልቅ ችግር ምን ፍጠን እባክህ ፍጠን እንዳትንቀሳቀስ ትጎዳለህ ተረጋጋ እንጂ እንደዚህ ማን እንዴት አማቱ ተረጋጋ ባንተ ቤት መቀለድ ነው ገና ቆንጆ ቀልዶችን እንኳን ሰማ ከጀርባ ዞር ስትል ብቻ እንዳሉን ታውቃለሽ እንዳትንቀሳቀሱ ፖሊሶች ነን እንዳትንቀሳቀሱ መሳሪያችሁን ዝቅ አድርጉ እጃችሁን ወደ ላይ ማናችሁም እንዳትንቀሳቀሱ ወደ ታች
ለ5 ደቂቃ እንኳን ቢዘገዩ በህይወት አልገኝም ነበርኩ። እነዚህን ውሾች ለማምለጥ ሌላ መንገድ መጠቀም ነበረብህ። ፊታቸው ነው። ቆይ አንተ ምን አይነት ሰው ነህ? እንዴት ከዛ ሰውዬ ጋር መጫወት ታስባለህ? ምን ነካ? ሁሉም የኔ ጥፋት ነው ጌታ። አይ የሁለታችሁም ኃላፊነት ነው። የሁለታችሁም። አንተ በጣም ገልቱ በመሆንና ይሄንን ሐሳብ ይዘህ መምጣት ነው። እሺ አባዬ ግን እኮ እኛ ምን ልነግርህ ፈልገህ ነው? አሁን ፒፔ እናቱ እንደምትፈልገው ዩኒቨርሲቲ መግባት እንደማይችል አየህ አይደለ? እኔ ደግሞ ስራ መስራት አልችልም። ከሄኖ ጋር መስራት አልችልም። ግን እኮ ሊያጠፉ የመጡ ወንጀለኞችን አስይዘናል። ከዚህ በላይ አታናግረኝ። ስለዚህ አፌን እዘጋለሁ። እንዴት እንደዚህ አይነት ግዴለሽ ነገር ታደርጋለህ? የሆነ ነገር ተፈጥሮ ቢሆንስ? ይኸውልሽ እማዬ ምንም ነገር አልተፈጠረም። እኔ ደግሞ ፈተናውን እንዴት ሆን ካለፈ? በዛ ላይ ደግሞ ኩረጃ ነው፣ እሱ ልክ አይደለም። ስሚኝ እማዬ፣ እኔና አንቺ ግልጽ ሆነን ነው የምናወራው። ዩኒቨርሲቲ ብገባ ለአንቺ ትልቅ ነገር እንደሆነ አውቃለሁ። ግን በደንብ ሳስብበት ግን ራሴን በመጽሐፍ አጥሬ እንደዚሁም ክፍል ውስጥ ሆኜ መሳል አልቻልኩም። በቃ እማዬ፣ አይ ለእኔ የሚሆን ነገር አይደለም። እኔ ክርስቲያን አይደለሁም፣ እሱ ዕጣ ክፍሉ ነው። እንዲህ አይነት ነገር ይወዳል። እኔ የምወደው ነገር ደግሞ መስክ፣ እንስሳ፣ ወንዝ። ለእኔ ማንነቴ እሱ ብቻ ነው። ግን እኮ ካልተማርክ ህይወት ላይ ወደ ኋላ ትቀራለህ ልጄ። ማን ነው እንደዚህ ያለው ደግሞ? አካባቢው ላይ ያሉ ሰዎች ሁሉ ብዙ ከፍታ ያላቸው ሁለተኛ ደረጃ ትምህርታቸውን እንኳን እንዳልጨረሱ እርግጠኛ ነኝ። ግን በጣም ሀብታም ናቸው። እማዬ ታውቂያለሽ፣ እኔን ዩኒቨርሲቲ ማስገባት ያንቺንም የኔንም የወደፊት ጊዜ ማቃጠል ነው። እባክሽ መኘኝ። እወድሻለሁ ደግሞ። በጣም ቆየኩ። ሞንታሪያ መታ ታውቅም። ስፔሻላይዜሽን ውስጥ ነገሮች በጣም ከባድ ናቸው ወንድሜ። አስተማሪዎቹ ብዙ ይጠብቃሉ እና እኔን ደግሞ በደንብ ታውቀኛለህ ጓደኛዬ። ለማደርገው ነገር በደንብ ማስተዋል እፈልጋለሁ። ታውቃለህ፣ አባቴ ይናፍቅሃል። በቅርቡ እስክትሰለችኝ ድረስ እመጣላችኋለሁ። ፒፔ አባቴን ተንከባከብልኝ። ስለሱ ምንም ነገር አታስብ፣ እኛ ያለን እኮ ለዛ ነው። ናቅፈኝ ጸባያኛውን። እሺ አንተም ራስን ጠብቅ። ስማኝ አባዬ፣ ሁሉንም ነገር ዛሬ እናውጣለን። በፍጥነት ብናደርገው የተሻለ ነው የኔ ውድ። በዚህ ሰዓት ማን ሊሆን ይችላል? በሩን ክፈችው እስቲ። ይሄ ደግሞ ተሰብሯል። እንዴት ነሽ? ሰላም። ቆይ እዚህ እንዴት መጣ? ሞንትሪያል ለመኖር እንደመጣችሁ ሰምቼ እንኳን ደህና መጣችሁ ለማለት ነው አመጣጤ። አስታውሽኝ አይደል? አዎ በደንብ እንጂ። እኔ የምልህ ቆይ ግን አባቴ ቢያየስ? ከዓመት በላይ ሆነን እኮ የሚያስታውሰኝ ይመስልሻል? ግን እኔ እንዴት እንደሚያስፈራ ትዝ ይለኛል። እንደዛ ከሆነ አባትሽ ባያየኝ ነው የሚሻለው። ስሚ፣ ከዓመት በፊት እዚህ አካባቢ ህይወት እንዴት እንደሆነ ላሳይሽ ቃል ገብችልሽ ነበር። ዛሬ ድልሽ ቀናት። አሁንም ሐሳቤን አልቀየርኩም። ምን ይመስልሻል? የኮሎምቢያ ሂሳብ ቁጥጥር ስርዓት የተመለከተ ጥናት። ቆንጆ ነው፣ በጣም ይገርማል። ቆንጆ ስራ ነው ክርስቲያን፣ እንኳን ደስ አለህ። አመሰግናለሁ መምህር። እውነቱን ለመናገር በጣም ለፍቼበታለሁ እና ያንተ ትምህርት ላይ ጥሩ ውጤት ያመጣሁትም ለዛ በሚገባ። እናም ታገኛለህ። አሁን ጥያቄው ምን መሰለህ? ይህን ሁሉ መረጃ ምን ልታደርገው ነው የሚለው ነው። ማለቴ ይህ ሁሉ ነገር ለትምህርት ብቻ ውሎ ቢቀር በጣም ያሳዝናል። አንተ ስታስበው እንደዛ አይመስልህም? እስኪ በደንብ አስበው ክርስቲያን። አንድ በደንብ የምታውቀውን ነገር ላስረዳህ። ክርስቲያን፣ ህግ ብዙ ጥቅም አለው፣ እናም ደግሞ ለብዙ ነገር ይውላል። እና ዋናው ነገር የትኛውን መንገድ እንደምትመርጥና መርጠህ መወሰኑ አስፈላጊ ነው። እሺ፣ ዋናው ከተማ ላይ ነገሮች እንዴት ናቸው? ፈተና እንዴት ነው? በጭንቅላትና በችሎታ ስራዎችን ዘጋ? ለዚህ ነገር የተሰጠ ሰው ስለሆንክ ምንም ጥርጥር እንደሌለው አምናለሁ። ወደ ሞንትሪያል ስትመለስ ታዋቂ ጠበቃ ሆነ ትመለሳለህ ብዬ ተስፋ አደርጋለሁ። በእኔ በኩል ፍቅር ያሸነፈ ሰው መሆኔን መናገር እችላለሁ። የምር ፍቅር አግኝቻለሁ።
እንደኔ ምርጫ ቢሆን ኖሮ ፀሐይ እስክትገባ ድረስ እዚህ ቆየ ነበር፣ ባህሩን እያየን ከአንተ ጋር አብሬ እኔ እናንተ ብቻ መቆየት እንችላለን። ፍቅር መቆየት እንደማንችል ታውቂያለሽ። ሄጄ ክርስቲያንን ከአየር ማረፊያ መቀበል አለብኝ እና አንቺ ደግሞ መለማመድ አለብሽ። ግን በጣም አሰልቺ ነው። እውነቱን ለመናገር ለምን እንደዛ አይነት ነገር ውስጥ እንደገባሽ አላውቅም። ሁሌ እንደማደርሽ እኮ ነው። በቅርቡ ለምን እንደሆነ ታውቃለህ? ምን ልነግሪኝ ነው ደግሞ? ምን ነው ከሆኑ ጓጓ? በጣም መጓጓት ያናድዳል። እሺ በቃ ተውኩት። እንደዛ ከሆነ ሰርፕራይዝ ይሆናል። ጥሩ። ግን አሁን ደግሞ መሄድ አለብኝ። ምን ማለት ነው? ስንት ሰዓት ነው ጓደኛ? 6 ሰዓት ላይ። ግን እኔ ያኔ አላገኘም፣ ምክንያቱም ሙሉ ሰዓቴ ልምምድ ላይ ነው የሚሆነው። ሲሰለች። ምንድነው እሱ? በጣም ጓጓሽ አይደል? እንዴ ሌላ ነገር አታውራ እንጂ። እንዴ ስለሱ ብዙ ስላወራህ ነው እኔ ጠየቅኩ። በቅርቡ ትተዋወቃለሽ። አሁን እንሂድ። ክትባቱ መቼ ነው የሚጀምረው? ከትንሽ ሳምንታት በኋላ ጌታዬ። በ3 ደረጃ ከፋፍለናል። እነዚህ ነገሮች ላይ ነቃ ማለት አለብህ። ከክትባቱ በኋላ ከብቶቹ እንዴት እንደሚሆኑ ታውቃለህ አይደለ? መቼስ ይገባሃል። አታስብ ጌታዬ፣ ምንም ያሳስብ ነገር የለም። ስንት ሰዓት ላይ ነው ክርስቲያንን የምትቀበለው? እንግዲህ ከአሁን ሰዓት በኋላ ማላስፈልግ ከሆነ ወደዛው መሄድ እችላለሁ። እሺ ቆይ ምን መሰለህ፣ አንድ ነገር እንድታደርግልኝ ፈልጋለሁ። ልጄ ምን እየሆነ እንደሆነ ማወቅ ፈልጋለሁ። ለብዙ ቀናት ለየት ብሎብኝ አይቼዋለሁ እና ምን እንደሆነ ማወቅ ፈልጋለሁ። ጓደኛው ስለሆንክ ማወቅ ትችላለህ። ስለዚህ ለእኔ ውለታ ትውልልኛለህ ማለት ነው። ሄሎ፣ እሱ አንተን የሚመለከት አይደለም። ረጅም ጊዜ እፈልጋለሁ። ይሄ እኔ ውሳኔ ነው እና ከማንም ጋር የማውራት እቅድ የለኝም። ገባህ? ጨርሻለሁ። ግድ እሱን ግልጽ ማድረግ አለብህ። ችግር የለውም። ምን ሊፈጠር ይችላል የሚለውን አስበዋል? ፒፔ ፒፔ ጌራ ማርከስ ሰላም ነው ወይ? ምን እያደረክ ነው እዚህ? ማርከስ ገላርዛ ማመናት እመን እንጂ። እዚህ ምን ታደርጋለህ? በስራ ምክንያት መጥቼ ነው። አንተስ? ክርስቲያንን ከቦጎታ ልቀበለው ነው። የትኛው ክርስቲያን? ክርስቲያን ዳንጎንድ? እሱ ራሱ። ይገርማል። ውትድርና ከጨረስኩ በኋላ ስራ ጀመርኩ። ትምህርት እኮ ሆኖልኝ አያውቅም። እና ምን እየሰራህ ነው? እኔ ጥበቃና በእንደዛ አይነት ዙሪያ ላይ ነው የምሰራው። የተለመደ ነው። ውትድርና ላይ የተማርኩትን እየተጠቀምኩበት ነው። አንተስ ምን እየሰራህ ነው? እኔ ዳንጎንድ እርሻ ላይ አለቃ ነኝ። ለክርስቲያን ዳንጎንድ? ስለዚህ እየነገርከኝ ያለው ከሞላ ጎደል አለቃ ክርስቲያን ዳንጎንድ እንደሆነ? ከሞላ ጎደል አይደለም፣ እሱ አለቃዬ ነው። እሱና አባቱ በቃ። ህይወት በጣም ትገርማለች አይደል? ያኔ ውትድርና ላይ ክርስቲያን በጣም ሞኝ ነበረ። በሰዓቱ እኛም ብዙ ሰዎች ያውቁን ነበረ። ገንዘብ የሚገርም ነገር ነው እኮ አይደል? ቦጎታ ውስጥ ምን እያደረገ ነው? እየተማረ ነው። አሁን ላይ ምርጥ ጠበቃ ለመሆን እየተማረ ነው። ትክክል ነበርኩ አልነገርኩ? እዚህ ዓለም ላይ አንዳንዶች የተወለዱት ለመማር ነው፣ አንዳንዶች ደግሞ ለስራ ነው። ስማ ፊሊፔ፣ ክርስቲያንን ሰላም በልልኝ። ድሮ እንደማይወደኝ አውቃለሁ፣ ግን ችግር የለውም። እኔም አይመቸኝም ነበር። ራስን ጠብቅ። አንተም እንደዛው። ይኸውልህ ፊሊፔ፣ እርሻ ላይ ታዛዥ መሆን ሲሰለችህና በፍጥነት ብዙ ገንዘብ ማግኘት ስትፈልግ ደውልልኝ። ስልክ ቁጥር ይሄ ነው። ለአንተም ይሆን ቆንጆ ስራ አገኘልሃለሁ። መልካም እድል። ጓደኛ መጣ እንዴ? አይ ገና ነው። በረራው አርፍዷል። ባክሽ ውትድርና ላይ የማውቀውን ጓደኛዬን አገኘሁት እና አብረን ስራ እንድንሰራ ጠየቀኝ። ግን ስራ እየፈለክ እንደሆነ አላወቅኩም ነበር።
እርሻው ጋር ደስተኛ ትመስለኝ ነበር። የኔ ፍቅር እኔ ምንም አላልኩትም። እንዲሁ ያለሁበትን ሁኔታ ነው የነገርኩት። እናም የጥበቃ ስራ ላይ ግባ አለኝ። ሲመስለኝ ጥሩ እየሰራ ነው። ቆይ ምን ማለት ነው? አልገባኝም። አንተ ጥበቃ ልትሆን ነው? ወይዘሪት ሊና በልምምድ ሰዓት ስልክ ስለማውራት ምን ተባብለን ነበር? የኔ ፍቅር እየተከታተሉኝ ስለሆነ አሁን መሄድ አለብኝ። እሺ እደውልልሃለሁ። እሺ ፍቅሬ ቻው። በቃ ቻው፣ እወድሻለሁ። እሺ እባክሽ ፍጠኝ። መጣው። እንኳን ደህና መጣ ጓደኛዬ። በረራው እንዴት ነበር? ረጅም ነበር። ለ2 ሰዓት እዛ ቆመን ስንጠብቅ ነበር። ብትነግረኝ ጥሩ ነበር። ለ2 ሰዓት ያህል እኮ እዚህ ነበርኩኝ። የምገርም አውቃለሁ። በልና እንሂድ። አታስብን፣ ይዘዋለሁ። ርቧል አይደል? በጣም ነው ያራበኝ። በአሁኑ የምር ፍቅር ይዞኛል፣ እርግጠኛ ነኝ። ስለ ሊና ማርያ ብዙ ነገር ነግረኸኛል። መተዋወቅ እፈልጋለሁ። ከአባት ጋር ደላላ ሆነን ልንሰራ። እውነቱን ለመናገር ከአባት ጋር የሚገርም ስራ ይሰራ። ወይኔ በእናትህ ያቺ ሴት አሳብዳኛለች። በቃ እውነት እንደዚህ አይነት ፍቅር ይዘኛል ብዬ አስቤም አላውቅም ነበር። አሁን ግን እንደዚህ አስቀያሚ ሆነ ልትተዋወቃት አትችልም። እሺ ነገር ግን ነገ ዝግጅት ስላለ እዛ ላይ አስተዋውቃት። ቆይ ግን እየሰማኸኝ ነው? አዎ በትክክል። ይቅርታ ልቤ ተሰርቆ አልደብቅም። የመሬት አቀማመጡን እያየሁት ነበር እና ይህን ሁሉ ጊዜ ከዚህ ርቄ በመሄዴ እንዴት ደደም ነኝ እያልኩ እያሰብኩኝ ነበር። እውነቱን ለመናገር እኔ ማመን ይከብደኛል። በጣም ፈራ ነገር ነህ ታውቃለህ አይደል? ነኝ አይደል? አንተ በላው እንዴ የማስተዋወቀን ሴቶች ታያቸዋለሽ። ክርስቲያን መጣ። አንደና መጣ። እንዴት ነህ? ወደድከው? አመሰግናለሁ አባዬ። ልጄ በጣም ደስ ብሎኛል። እንዴት ደስ የሚል ዝግጅት ነው። ክብሯትና ክብሯን ስላቋረጥኳችሁ በጣም ይቅርታ። ግን ጠበቃ መጀመሪያ ጽፎን ማንሳት ይኖርበታል። በል ወንድሜ ይሄ ያንተ ነው። ጠጣ። አላስለምን። ስለዚህ መጠጥ ቅዳለኝ ልጠጣ። ቺርስ ለጤናችን። ጨመር። ቅዳ። አንድ ይሄንን መመለስ አለብን። ሄሎ፣ ምን ተፈጠረ? የጠየቁትን ነገርካቸው እና ምን አሉ? የማይታሰብ ለምን ሲባል ትሰማኛለህ? ድርቅ በልና የመጨረሻ ውሳኔ እንደሆነ ንገራቸው። ምንም መደራደሪያ የለውም። ምንም ነገር ቆይ ምን ሆና? በጣም ተጨናንቃል። ማላቅ አይነት ሰው ይሆንክብኝ ነው። ሁሌም ችግር የሚባል ነገር አይጠፋም ፒፔ። ስም ወንድሜ፣ አባት በሁኔታ ተጨንቋል። አንተን አዋራውና ምን እንደሆነ ጠይቀው ብሎኝ ነው። ምክንያቱም የሆነ የተፈጠረ ነገር ያለ ይመስላል። አዎ፣ ግን ምንም የሚያሳስብ ነገር አይደለም። እዚህ እርሻ ላይ መቀየር የምፈልገው ነገር ነው። ምናልባት ነገ እናውራበት። አንተ እኮ ወንድሜ ነህ ፊሊፕ፣ እሱ ደግሞ መቼም የማይፈጠር ነው። እሺ እንደዛ ከሆነ ነገር እናውራ። እና ደግሞ አባትህን ማናገር እንዳትረሳ። እሺ በቃ ወደ ጨዋታው እንመለስ እና ወደ ራስህ ተመለስ። ተመልከት እስኪ የራስህን የሚሰነው ስሜት እየረበሽክ እኮ ነው ያለው። ልጅቷን ያት እስኪ ተሽኮርመም አባለች እኮ። አባትን አዋራው እንዴ? ቆይ ገና ነኝ። ምን እየጠበክ ነው? ቆይ ትክክለኛው ሰዓት ነው ጓደኛ። ውስጥ የማይታወቅ ሰው ነው። በፈጣሪ ስም ልቀልድብኝ ነው? ምን ትላለህ? አስማት ነች አይደለ? አትቀልድ። ፍቅረኛ የሷ ናት ብቻ እንዳት። ስማ ጓደኛዬ፣ ደግሞ እንዳትገረም እሺ? አየህ ማንነቴን አይደል? ቺርስ። በጣም ይሞቃል።
ዝግጅቱ ላይ ነበርክ? አዎ፣ ከፊሊፔ ጋር ነበርን። እንዴት ነው ፍቅረኛውን አያት? እውነት እንደዚህ ፍቅር ይዞት አያውቅም ፊሊፔ። የሚገርም ነው። እኔም በሱ በጣም ደስ ብሎኛል። ለምን እንደሆነ ታውቃለህ? ፊሊፔ አሁን መረጋጋትና ቤተሰብ መመስረት አለበት። ይሄ አንተንም ይመለከታል። አባዬ፣ አሁን ለኔ ሌላ የሚቀድሙ ነገሮች አሉ። ምን እያወራ ነው? ይመስለኛል ስለ እርሻው ብናወራ ጥሩ ነው አባዬ። ቆይ እስኪ ምን እናወራ? እርሻው ልትቆጣጠረው ነው? ስምምነታችን እንደሱ ነበር፣ ግን የሆነ ነገር እንድታስብ እፈልጋለሁ። ምን? አሁን ያለው የከብቶቹን ስራ ትተን እና ሌላ ነገር እንስራ። ምንድነው ነገሩ ልጄ? በጣም ነው ያማረብህ። እውነትሽ ነው? እንዴት ነኝ እናቴ? አይ መጽሔት ላይ ያሉ ሰዎችን መስለሃል። ለዛሬው ማታ ዝግጅት እኮ ነው። እና ተጋብዘ ነው እንዴ? ምን ሆነሻል እናቴ? የቁንጅና ውድድር አሸናፊዋ ፍቅረኛ መሆኗን አትርሺ። አስታውሺ። ምን አሰብሽ? ለማንኛውም አብረሽን ብትመጪ ጥሩ ነው። አይ አልመጣም። እዛ ሄጄ ምን ሰራ? ልጅሽን ታጫውቻለሽ። ምን ይመስልሻል? አይ እሱን እርሳው። የሚያሽቃብጡ ሰዎች እንደማልወድ ታውቃለህ። ኧረ እማዬ ከኔ ጋር ትሆኛለሽ። ችግር የለውም እኮ። አይ እዚህ ሆኜ ከጎን እሆናለሁ። እና ደግሞ አንድ ነገር አድርግልኝ። ከየት እንደተነሳህ እንዳትረሳ። ምንም እንኳን ከነዛ ሰዎች ጋር ብትደባለቅና ጥሩ ስሜት ቢሰማ በጭራሽ የመጣህበትን እንዳትረሳ። አታስቢ እማዬ። ምንም ቢፈጠር የመጣሁበትን ምረሳ አይነሱ አይደለም። እስኪ ቆይ ልጄ። ምን? ኮቱ በጣም ታልቆሃል እኮ። አይ እንዲያው ልቀውና ላስተካክለው። ትንሽ ደቂቃ ብቻ። እሺ። አባትህና እኔ ቤት ስራችንን በሚገባ ሰርተናል። ምክንያቱም አንተን የመሰለ ሸበላ ልጅ ወልደናል። ስለ ስራችን ማሰቡን ብቻ ትተን ስለ ክልሉ ማሰብ መጀመር አለብን። የከብቶቹን እርባታ እስከቀጠለን ድረስ እዚህ ዋናውን ስራ የምንይዘው እኛ መሆን አለብን። ከስልጣኔ በታች መሆን አንችልም። ዋናውና ትልቁ ነገር ምን መሰለህ አባዬ? ስራ ፈጣሪዎች አንሆንም እና በጣም ያነሰ የገበያ ኢኮኖሚ ነው የምንፈጥረው። ይሄ ደግሞ እውነታ ነው። ሁሉም ነገር ግልጽ ነው። ዓለም ለኛ ጀርባን አትሰጠንም። ራሳችንን ለዓለም ክፍት ማድረግ አለብን። በተቃራኒው ደግሞ ሁሌም የሚሆነውን ነገር እንቀጥላለን። ለእድገት ምንም የሚያበረክት ክልልና ለቀሪው የሀገሪቱ ክፍል ጥቅም የሌለው ክልል። ጨረስክ? አዎ፣ ግን ምን እንደምታስብ በጣም ማወቅ እፈልጋለሁ። ያው ብዙ ነገር እያሰብኩ ነው ልጄ፣ እና ላስታውስና ልነግር የምፈልጋቸው በርካታ ነገሮች አሉ። ይኸውልህ ከ50 ዓመት በፊት ይሄ መሬት በካርታ ገና ሸክም ላይ ነበረ ነው። ዝም ብሎ መሬት አይደለም። እሺ፣ ሁሉንም ይቆጣጠሩ ነበር እና አምስታችን ነበርን። 5 ሆነን ነው መሬታችን ላይ ቁመን የሀገሩ መንግስት የራሱ አገዛዝ ያለው ግዛት እንዲፈጥር ጥያቄ ያቀረበ። ትሰማኛለህ? ለሌላ ለምንም አልነበረም። የራሱን ውሳኔ መወሰን የሚችል ክፍል እንዲኖረው ማለት ነው። አዎ አውቃለሁ፣ ግን ቆይ መጀመሪያ አስጨርሰኝ። ስራ የጀመርኩት በ6 ከብቶች ነው። በ6 ከብቶችና በክራይ መሬት ነበር። ምክንያቱም በረት አልነበረኝም። ቆንጨራ ይዤ ነው ይሄንን መሬት መጠበቅ ነበረብኝ። ምክንያቱም የሲኑ ብሔረሰቦች ወደ መሬቱ እንዳይገቡ እና እዚህ ክልል ውስጥ የምንጠቀማቸውን የከብት አይነቶች ያቀረብኩትና ለቤተሰቡ ጥቅምን ያመጣሁት እኔ መሆኔን ማስታወስ አልፈለኩም ነበር። እናም አንተ የዛ ተጠቃሚ መሆንንም ጭምር ክርስቲያን። ያንተን ችሎታ አዝናለሁ። እንደዛ ነው የሚመስለው ልጄ፣ እንደዛ ይመስላል። እኔን እየተጠራጠርከኝ ነው የሚመስለው። በህይወት 2 ነገሮችን ሁሌም እንድታስብ ፈልጋለሁ። አንደኛው ያ ባዶ በነበረው ሜዳ ላይ የሚበቅለው ብቸኛው ነገር ሳር ነበረ። ይሄም የሆነው ከብዙ ልፋት ጋር ነው፣ ከብዙ ልፋት ጋር ይገባል። እና ሁለተኛው ነገር ደግሞ አንተ ያለ ምቹ ህይወትና የምትኮራበት ትምህርት በሙሉ አሁን ክልሉን እያጠፋ ነው ያልክ ባለው በዚህ ስራ የመጣ ነው። አንተ ደግሞ ከዛ ሰውዬ ጋር መሄድ አልነበረብህም። ጭራሽ ሊገባ አልቻለም። አባት ተናደደብህ እንዴ? እርሻውን እንዴት ወደፊት እንደማራምደው በደንብ ነገረኝ እና ቦጎታ ከፍሎ ያስተማረኝ እሱ መሆኑን አስታወሰኝ። እንግዲህ አባቴ የከብቶች ስራውንና ሁሉንም ነገር እንዴት እንደሚወደው ታውቃለህ ይመስለኛል። እውነት ነው፣ ግን አንተ ከዚህ ሌላ የተሻለ ሐሳብ ማሰብ አለብህ። ስለ እሱ እርግጠኛ ነህ? ቆይ አንተም እንደሱ ልትለኝ ነው እንዴ ፊሊፔ? አሁን እንተው። ወይ ጉድ! እንዴት ነን? እንዴት ነው? ቆይ ሁሌ እንደዚህ ነበርኩኝ። አይ አንተ ማውራት ሁሉ እኮ ከባድ ሆነ። ስለዚህ በስተመጨረሻ የተወራልህ ክርስቲያን አንተ ነህ። አንቺ ደግሞ ቋሊና ነሽ። ፒፒ ስላንተ ብዙ ነገር ነግሮኛል። እኩል ነን ማለት ነው፣ ምክንያቱም የሚያወራው ስላንቺ ብቻ ነው። ዝግጅቱ ሊጀመር ነው። እባክሽን መቤት እንሂድ። ቆይ አንዴ ሰዎች፣ ሰዓቱ ደርሷል። ላዘጋጀው ዝግጅት ዝግጁ ናችሁ ብዬ ተስፋ አደርጋለሁ። እባክሽን ሂድ። መልካም እድል። አመሰግናለሁ። እና ምን አሰብክ? ስለምን?
ስለ ፍቅረኛ ምን አሰብክ? ምን እንድልፈልገህ ነው? በጣም ቆንጆ ናት ብዬ ደረትህን የበለጠ ልትነፋብኝ እና ደግሞ እንድታገባኝ ልጠይቃት ነው። ትንሽ አልቸኮልክም? የችኮላ ውሳኔ አይመስልህም? ምን ሆነሃል? በህይወቴ አንዴ ነው እንደ ሊና ማርያ አይነት ሴት ልተዋወቅ የምችለው እና ምን ልጠብቅ? ሌላ ሰው መጥቶ እስኪቀማኝ ነው የምጠብቀው? አይሆንም ሰውዬ፣ ምን ሆነሃል? እኔማ ለመክር ያህል ነው ወንድሜ። እንደምን አመሻችሁ። አብራችሁን ስለተገኛችሁ በጣም እናመሰግናለን። ለ23ኛው ሀገር አቀፍና ዓለም አቀፍ የቁንጅና ውድድር የንቅስና በዓል እንኳን በደህና መጣችሁ። ስለመጣችሁ እናመሰግናለን። እናም ዛሬ ማታ አሸናፊዋን ከመናገራችን በፊት እያንዳንዳቸውን በተለያየ አቀራረብ ታዩዋቸዋላችሁ። ስለዚህ በመቀጠል የመጀመሪያዋን አስተዋውቃቸዋለሁ። እባክሽ ሊና ማርያ ወደ መድረኩ። አመሰግናለሁ። ሰላም፣ እንዴት አመሻችሁ? በሚያሳዝን ሁኔታ ዛሬ ጥሩ ዜና ይዤላችሁ አልመጣሁም። ውድድር ውስጥ የገባሁት ከዚህ ቀደም አንቲዮኪያን በመወከል ታቀርብ የነበረችው ዋናዋ ተወዳዳሪ እንደ አጋጣሚ ሆኖ በዚህ ሰዓት ወደ 3 ወር ገደማ ነፍሰ ጡር በመሆኗ ነው። እኔም ውድድሩን እሺ ብዬ ተቀብያለሁ። ቢሆንም ግን በጣም ከራሴ ጋር ስታገል ነበር የቆየሁት። በእርግጥ እዚህ ውድድር ላይ በደንብ እንድሳተፍ ያነሳሳኝ ነገር ቢኖር ምን መሰላችሁ? አንድ ቀን በበርካታ ሰዎች ፊት ቆሜ ስለ ቁንጅና ውድድር ምን እንደማስብ ለመናገር በመወሰኔ ነው። እውነቱን ለመናገር ይህ ሁሉ ዝባዝንኬ ጥቅም አልባ ማታለያዎች ናቸው። በእርግጠኝነት የቁንጅና ውድድር ርካሽ የሆነ አንድምታ ያለው ነው እና የወረደ ነገር ነው። እንደኔ የሴቶችን ክብር የሚያዋርድ ነው። እንዲያውም እውነታው በእኛ ተሳታፊዎችና ነገ ላሞቹን የከብት ዝግጅት ላይ በምታደርጓቸው ነገር መሀል ያለው ልዩነት አይታየኝም። በጣም አመሰግናለሁ። እርግጠኛ ነህ ሁሉም ነገር እንደሚፈልገው ነው? ምንም ችግር መስማት አልፈልግም። እሺ ወረቀቶቹን ስጠኝ፣ በኋላ እንገናኛለን። ሰላም አቶ ጄራርዶ። ሰላም ነው ፊሊፔ። ላናግር ፈልጌ ነበር። የምትሰራው ስራ አለህ እንዴ? እነዚህን ወረቀቶች መጨረስ አለብኝ። ከፈለክ መጥቼ ማውራት እንችላለን። አያ አታስብ፣ ስራህን ጨርስ። ከዛ እዚህ እጠብቅሃለሁ። እሺ አላማ ያንተን ለማስቀየም አልነበረም። የማስበው መናገር ነበር የፈለገው ይመስለኛል። የበለጠ ያናደደኝ እሱ ነው ልጄ። ምክንያቱም ይሄ ስራ ለህይወታችን ያለውን ጥቅም አለመረዳት ደግሞ ይበልጥ አናዶኛል። በደንብ እረዳሃለሁ አባዬ። እድሜ ልኬን ስትነግረኝ ነበር፣ ግን ይሄ ስለ ስራው አይደለም፣ ስለ ህይወት ነው አባዬ። እና ይህንን ርዕስ ይዤ ካንተ ጋር አልከራከርም። አንተ በቃኝ እስከምትልበት ጊዜ ድረስ አለቃ ሆነህ ትቀጥላለህ። አይ ነገሮች እንደሱ እንዲሆኑ አልፈልግም፣ ግን እንደዛ መሆን ካለባቸው ምን ማድረግ እንችላለን? እንደ ድሮ ጓደኛ ሆነ በደንብ እንጂ እኔ ልጅ፣ እኔና አንተ ሁሉ ጊዜም ቢሆን ጓደኛሞች ነን። ግን በአሁኑ ከአንድ ቅድመ ሁኔታ ጋር ነው። አሁን አንተ ልትሄድ ነው? አይ አይደለም፣ ማለቴ አንተ ሄድ። ኤልዛቤትን ከነ ቤተሰቧ ማታ እራት መጋበዝ ፈልጋለሁ። ስለዚህ የትም አልሄድም። እሺ ፊትን እንደሱ አታድርግ። ምን ሆነሃል? እኔ ከአንተ የምፈልገው እንድታገባ ነው። ምክንያቱም ስራ ባለው መንገድ ይህንን ቤተሰብ በብዙ የልጅ ልጆች እንድትሞላ ነው። እንድናት ምኞት። በዛ ላይ ኤልዛቤት እድሜ ልኳን ከአንተ ፍቅር ይዟት ነበረ። ተሳሳትኩኝ? ፊሊፔ፣ አሁን ኮስተር ብዬ ፊት ለፊት ነው የምነግርህ። ትናንት ዝግጅቱ ላይ ከተፈጠረው ነገር ጋር የሚገናኝ ነው? በእርግጥ አይደለም፣ ግን ከሊና ማርያ ጋር ይገናኛል። እሷ ደግሞ ምን ሆነች? አይ ምንም አልሆነችም፣ ግን ከአንተ ጋር ይገናኛል። አንተ ስርዓት ያለህ ልጅ ነህ። እኔ በጣም ነው የምወድህ፣ ምክንያቱም ኮሳራ በመሆንህ የሥራ ሰው ነህ። ኃላፊነትህን በአግባቡ የምትወጣ ነህ። ግን ደግሞ ለልጄ ትክክለኛ ሰው አንተ አይደለህም ብዬ አስባለሁ። ሊና ማርያ ንግሥት ናት። ተመቻችታ መኖርን የለመደችው። እሱን አንተም በደንብ ታውቃለህ አይደል? ብዙ የወደፊት እቅዶች አሏት እና ለደስታዋ ቅድመ ሁኔታ ሆነው ለተቀመጡት ለእነሱ እቅዶቿ ማስፈጸሚያ የሚሆኑ ብዙ ገንዘብ ያስፈልግሃል። ፊት ለፊት እየነገርኩ ስለሆነ ይቅርታ አድርግልኝ። ግን አንተ ቀን ከማታ በየቀኑ ብትለፋም እነሱን እቅዶቿን ልታሟላ አትችልም። ምክንያቱም እነሱን ለማሟላት በጣም ውድ ናቸው። እኔ ልጄን እሱን አታፍቅሪ ብዬ መከልከል አልችልም። ልታገባህ ብትወስን እንኳን አላደርገውም። ግን እንድታውቅ የምፈልገው ነገር ችግር በተሞላባት ሕይወት ውስጥ ፍቅር እንደሚያልቅ በጣም እርግጠኛ ነኝ። ያኔ ልክ ልጄ
ዓለምን እየዞረች የማየትና የመጎብኘት እቅዷ መቼም እንደማይሆን እየገባት ሲሄድ አንተን ትጠላሃለች። ልጄን አውቃታለሁ እና የማረጋግጥልህ ነገር መጨረሻው ጥሩ አይሆንም ነው። አይ ልቤ ሊወጣ ነበረ። ያቺ ልጅ እንደዛ የቀውስ ወሬ ስታወራ ልብ ድካም ሊጥለኝ ነበር። እውነቴን ነው የምላችሁ። ይኸውልህ ሃኒባል፣ ሊና ማርያ ያለቻቸውን ነገሮች ማሰብ እንኳን አትችልም። ለምንድን ነው ምንም መልስ ያልሰጠው? እኔ እንጃ አስፈላጊ ነው ብዬ አላሰብኩም። ለዛ ነው። ኧረ እባክህ ምን አይነቱ ነው ባካችሁ? ያቺ ትንሽ ልጅ ሙሉ ሀገሩን እኮ ነው የሰደበችው። ሁላችንም ላይ ያሾፈችብን። አንተ ግን አስፈላጊ ነው ብለህ አታስብም። ተመልከት ክርስቲያን፣ ሊና ማርያ መስመር እንዳለፈች ማመን አለ። ግን እውነት ያልሆነ ነገር አልተናገረችም። ቆይ እሷን እየደገፍክ እንደሆነ ገብቶሃል? ትናንትና ማታ ሊና ማርያ ያደረገችው ነገር ጀግንነቷን ብቻ ሳይሆን የፈጠራ ችሎታዋንም በሚገባ ያሳያል። እውነት ያልሆነ ነገር አልተናገረችም። በጣም የሚገርመው ነገር ለእኔም ሁሉም የቁንጅና ውድድሮች ጥቅም አልባና አሳዛኝ ናቸው። ልጄ ካርሎስ እና ክላውዲያ የቁንጅና ውድድር ቦርድ ፕሬዝዳንቶች ናቸው። ይቅርታ አድርጉልኝ፣ ግን ስለ ቁንጅና ውድድር ያለኝን አመለካከት ወይም አስተሳሰብ እና ትናንትና ማታ ሊና ማርያ ስላደረገችውም ነገር የማስበውን አይቀይረውም። ይቅርታ አድርጉልኝ፣ ስጠብቀው የነበረ ስልክ ነው። ሄሎ፣ ከከብቶቹ ጋር እኮ መስኬድ መስሎኝ ነበር። አይ እሱ ልጆቹ ሊያከናውኑት ሄደዋል። ምን ሆነሃል? እንደማይህ በጣም ከፍቷል። እማዬ ሁሌም የምትይ ነገር ምን ነበረ? ችግር በበር ሲገባ ፍቅር በመስኮት ይወጣል። እውነት እንደዛ ነው ብለሽ ታስቢያለሽ? ከሊና ማርያ ጋር የተፈጠረ ነገር አለ? አዎ ምንም ነገር የለም። ግን ስለ ወደፊት ህይወታችን ሳስብ ነበር እና አዲስ ስራ በጀምር ጥሩ ነው መሰለኝ። አዲስ የተለየ ስራ? ግን እኮ አንተ ይህንን ስራ ትወደዋለህ። ዩኒቨርሲቲም ያልገባኸው እኮ በዚህ ምክንያት ነው። አዎ ልክ ነሽ እማዬ፣ እኔ ወደዋለሁ። ግን ደግሞ አርጅቼ ከብቶቹን ከአንድ ቦታ ወደ ሌላ ቦታ ይዤ መዞር አልፈልግም። መቼም ደግሞ የራሴ ከብቶች አይሆኑም። አባት እድሜ ልኩን የሰራው ስራ እሱ ነበር፣ ደግሞ ይወደው ነበር። አዎ ግን እሱ እድለኛ ስለሆነ አንቺ ከጎኑ ነበርሽ። የማንንም ሰው ህይወት ደስተኛ ማድረግ የምትችይ ሴት። ትናንት የመጣንበትን ስላለመርሳት አውርተን ነበር። አዎ እማዬ፣ ግን ለውጥ መፈለግ፣ ወደፊት መራመድ የተሻለ ህይወት ምን ችግር አለው? ቆይ እማዬ እስኪ ንገረኝ፣ ችግር አለ? ለአንተ የተሻለ ህይወት ምንድን ነው እና ለምን ስፈለገው? ሁሌም የምትፈልገውና የምትወደው ህይወት ይሄ ነበረ። ህልሙ ሁሉ የነበረው ይህንን ነው። ሌላ ስራ ምን አስፈልገ? ለሊና ማርያ ብለ ነው። አይ እንደሚመስለኝ ያልገባህ አንተ ነህ። ነገሮች እንደሚቀየሩ ሁሉንም ነገር ግልጽ አድርጌልህ ነበር። ለምን? አንተ ስላልክ ነው እንዴ? ተግብረዋ። አንተ ምንም ብትፈልግ የራስህ ችግርና ውሳኔ ነው። ችግር አለ ማለቴ በስልኩ ምክንያት? አይ የማይፈታ ችግር አይደለም። ቅድም ራት ላይ ስለተፈጠረው ነገር ይቅርታ መጠየቅ እፈልጋለሁ። ለካስ ወላጆችሽ የቁንጅና ውድድር ቦርድ ፕሬዝዳንት ናቸው። ምንም ችግር የለውም፣ ስለሱ አታስብ። እንደውም እውነታውን አውቀዋለሁ። ሊና ማርያ እንደዛ ስትል ወላጆቼ ደስ እንዳላቸው እርግጠኛ። ለምን እንደሱ አልሽ? ምክንያቱም ታሸንፋለች ብለው ፈርተው ነበር። ደግሞም ትልቅ እድል የነበራት እሷ ብቻ ነበረች። ለምን እንደፈሩ አልገባኝም። ስለ እሷ ማወቅ እንዴት ይከብድሃል ክርስቲያን? ምን መሰለ ክርስቲያን፣ ምክንያቱም ሊና ማርያ በጣም ወጣ ያለች ሴት ናት። ተመልከት፣ ከንግስት ባህሪ እንደዛ የሚርቅ ባህሪ ሊኖር አይችልም። አነጋገሯ በጭራሽ ስርዓት የለውም። ደፋርና ትንሽ እብድ ነገር ናት። በጭራሽ ጥንቁቅ ወይም ብልህ አይደለችም። አሁን እሷን ንግስት አድርጋ አስባት። እኔ ልጄን እሱን አታፍቅሪ ብዬ መከልከል አልችልም። ልታገባህ ብትወስኑ እንኳን አላደርገውም። ግን እንድታውቅ የምፈልገው ነገር ችግር በተሞላባት ህይወት ውስጥ ፍቅር እንደሚያልቅ በጣም እርግጠኛ ነኝ። እርሻ ላይ ታዛዥ መሆን ሲሰለችህና በፍጥነት ብዙ ገንዘብ ማግኘት ስትፈልግ ደውልልኝ። ስልክ ቁጥር ይሄ ነው። ለአንተም ይሆን ቆንጆ ስራ አገኝልሃለሁ።
ሄሎ፣ ማን ልበል? ፒፔ ጉዌራ ነኝ። ኦ እንዴት ነህ ሰውዬ? አንተ ብትቆይም እንደምትደውልልኝ አውቄ ነበር። እንዴት ነው? ሰላም ነው ወይ? አሎ፣ ስራ ላይ ነህ እንዴ? ማለት ይቻላል። እና ታዲያ የሞንትሪያ አየር መንገድ ውስጥ ስላልኩ ነገር አስበህበት ነው የደወልክልኝ? አዎ እባክህ ጓደኛዬ፣ ትንሽ አስቤበታለሁ። ግን ያልከኝን ስራ ከመወሰኔ በፊት እንዴት እንደሆነ ማወቅ እፈልጋለሁ። በጣም ጥሩ። ነገ መጀመሪያ በሚመጣው አውሮፕላን ተሳፍረናና እነግርሃለሁ። በስልክ ማውራት አንችልም እባክህ? አይ ምን ነካ? ሚሊዮነር መሆን የሚቻልበት መንገድ በስልክ የሚነገር ይመስልሃል እንዴ? ዝም ብለና። ለአንተ በጣም ጥሩ ስራ እኮ ነው። ለምን እንደዚህ እንዳልኩ አውቃለሁ። ታላላቆችን እመን። ምን እንደተፈጠረ አልገባኝም ፒፔ። እንዴት ነው እንደ ጋላርዝ አይነት ሰው የምትሰማው? ያ ሰውዬው ውትድርና ላይ እንዴት እብድ እንደነበር ትዝ አይልም? እንግዲህ የሚያስፈልገኝ ትንሽ እብደት ይሆናል ታዲያ። ለምን? እኔ እንጃ አላውቅም ወንድሜ። ንጹህ አየር ለመቀበል ለብልጽግና ብቻ አንድ ቀን የራሴ በረት እንዲኖረኝ። ግን እኮ አባቴን ላናገርልህ እችላለሁ ፒፔ። አይ እሱ አስፈላጊ አይደለም። እይ ክርስቲያን፣ በህይወት ውስጥ ምንም አታታውቅም። ምናልባት አትረዳኝም። አንዴ ፒፔ፣ እሱ አንተን እንደሚረብሽ አላውቅ ነበር። ሁሌም የማይህ እንደ ወንድሜ ነው። አይ አይደለም፣ የኔን ሀሳብ አልተረዳኝም። ማለት የፈለግኩት ለራሴ ነገሮችን ማድረግ እፈልጋለሁ ነው። ለራስህ ወይስ ለሊና ማርያ? አሁን ሌላ አማራጭ የለኝም። ይህን ካላደረግኩ ቢቆይም እንኳን እስከ መጨረሻው ላጣት። አንድ ቀን ኬሮማቶ ውስጥ መስራት እንደምትፈልግ ነግረኝ ነበር። ግን አንተ የምትፈልገው ጊዜ አልነበረኝም ክርስቲያን። በቃ ለዛ ነው። ምን ልትሰራ እንደሆነ ታውቃለህ? እኔ ራሴ አላውቅም። ማርከስን አናግረዋለሁ። ምናልባትም ልክ ትሆናለህ። ያ ሰው እብድ ሆኖ በሁለት ቀን ውስጥ እዚህ ተመልሼ ሌላ ነገር ልፈልግ እችላለሁ። እሷን ማናገር አለብህ ፒፔ። ፍቅረኛ ናት። ቆይ ግን እዛ ሄደ ምን ልታደርግ ነው? ጓደኛ የሀብት ቀመር አግኝቻለሁ ስላለ ዝም ብለህ ብድግ ብለህ ትሄዳለህ? እውነት አግኝቶ ቢሆንስ? ቆይ ስማኝ የኔ ፍቅር፣ በዚህ ዕድሜ ሰውን ማመን መቻልህን በፍጹም ላምን አልችልም። በፍጹም እመኝኝ፣ ታምራለህ። ደግሞ ባይን አይቻለሁ። ኧረ እባክህ። አዎ አልነገርከኝም። ያኔ ሞንትሪያ ውስጥ ዝግጅት ላይ ሳይሽ ትዝ ይለኛል። ይኸውልሽ፣ እናም ለራሴ እቺ ሴት ከገነት የወደቀች መልአክ ናት አልኩኝ። የማትያዢ ነበርሽ። በሕይወቴ እንደዚህ አይነት ምታት አይቼ አላውቅም። ግን ከዛ መተዋወቅ ቻለን። ለመጀመሪያ ጊዜ ልሳምሽ አልኩሽ። ከዛ ሞንትሪያ መኖር ጀመራችሁ እና ደግሞ ፍቅረኛሞች ሆነን እና ለራሴ ምን አልኩት? ፒፔ ጉዌራ፣ ለሁሉም ሰው ተአምር እውነት እንዳለ መናገር ትችላለህ አልኩት። ይህን ነገር እያደረግኩ ያለሁት ለሁለታችን ብዬ ነው። ፍቅር፣ አንቺ የለመድሽው ህይወት እንዳይቀርብሽ ብዬ። በቃ ምን ማለት ነው? ከአባቴ ጋር አውርተህ ነበር? አይደለም፣ እንደዛ አይደለም ፍቅሬ። ይህንን ለራሴ የማስበው ነገር ነው። አዳምጠኝ። ሐሳብህን ለማስቀየር ማድረግ የምችለው ነገር አለ ፒፔ። መጀመሪያ ማርከስን ላውራው፣ ከዛ ውሳኔን አሳውቅሻለሁ። አንድ ነገር ቃል ግባልኝ። በጣም ጠንቃቃ መሆን አለብህ። ይኸውልህ፣ በአንድ ቀን ሀብታም የመሆን ታሪክ እኔ ምንም አላመንኩትም። ጥሩ ነገር ተሰርቶ አይሆንም። በኋላ መውጣት የማትችልበት ችግር ውስጥ እንዳትገባሽ። ተስማማ? ቃል እገባልሻለሁ የኔ ፍቅር። ያልገባኝ ነገር ለምን እንደዚህ እንደተጨነክ ነው። ከዚህ ባሻገር ደግሞ ምርጫው በጣም ገና ነው። ስማኝ አኒባል፣ ተቃዋሚዎች ድምፅ ማሰማታቸውን ሰምተሃል? አልሰማቸውም እንዴ? ያ ልጅ ስሙ ማን ነው? ዲያዝ ግራናዶስ። አዎ እሱ ነው። ገና ካሁኑ ሰዎችን ለየት ባለ ሐሳብ እየበጠበጠ ነው። በጣም ይቅርታ አድርገልኝ ካርሎስ። ግን ኮርዶባ ውስጥ ሰዎች አዲስ ፈጠራ ሲፈልጉ ነበረ። እውነት እየዋሸሁ አይደለም ያለሁት። ይሄ እውነት ነው። ዋናው ሐሳብ እሱ አይደለም አኒባል። እኛ ችላ ብለነው ተቃዋሚዎች ምክር ቤቱን ወርሰውታል። የክልሉ ዋና ቢሮ በዚህ አካሄድ ገደል ገባ ማለት አይደለም። እኔ የምምለው ይሄንን ነው። ከተሳሳትኩኝ አሁንም ይቅርታ አድርጉልኝ። ከተማ ውስጥ ብዙ ሽማግሌ አለቆች መኖራቸው ለፓርቲው መጥፎ መሆኑን ስነግራችሁ ከልብ እንደራ ስላሉት የድሮ አለቆች ብዙ ውለታ አለብን። ደግሞም እዚህ የተገኘነው ለዛ ነው አኒባል። እሱም በጭራሽ መርሳት የለብንም። በዚህ ሐሳብ ላይ ተንተርሰን ለዚህ ነው አዲስ ነገር የሚያስፈልገን። አዲስ ፊት እንፈልጋለን። ተስፋ የሚያመጣ ሰው። አዲሱ ነገር እኔ ቦነስ ጓዶች፣ እኔ ከድሮም ፖለቲካ ወዳለሁ። እንደውም በጎታ ውስጥ ብዙ ሰዎችን በሙያዬ
እና በማህበራዊና በህግ ሳግዝ ነበር። የራሴ ብዙ ሀሳቦች አሉ። የከተማዋን ምክር ቤት በጭራሽ እንደማንለቅ እርግጠኛ የሚያደርጉ በርካታ ትልልቅ ሀሳቦች አሉ። ይኸውልሽ እማዬ፣ ቦጎታ ደርሶ መምጣት ብቻ ነው ስራው። ምን እንደሆነ ለመስማት አይኔን አትዋሸኝም። እኔም አንተም ይሄ ጉዞ ከዛ በላይ እንደሆነ እናውቃለን። ቆይ እማዬ፣ ምንድነው አንቺን ያስፈራሽ ነገር? ንገሪኝ እስኪ። ሁሌ የምናወራው ፊት ለፊት አይደል? የሚያስፈራኝ ነገር አለ። ሊና ማርያ ካንተ ፍቅር ከያዛት በላይ አንተ ከሷ ፍቅር ይዟል እና ደግሞ እሱ ደስ አይለኝም። ተሳስተሻል። አይመስለኝም። አልተሳሳትኩም። አለበለዚያ ይሄንን ጉዞ አታደርግም ነበር። ሊና ማርያን አጣታለሁ ብለህ እንደዚህ መሆን አልነበረብህም። ፒፒ፣ ፍቅር ሲይዝና ምላሹ እኩል ሳይሆን ሲቀር ሁሌም ትሰቃያለህ ልጄ። እና እሱ ደግሞ ለአንተ እኔን ያስጨንቀኛል። ነገ መለሳለሁ። እሺ እኔ ወድ ነገ ልክ ጓደኛህን አናግረህ ስትጨርስ አሳውቀኝ። እያስጠነቀቅኩህ ነው። መልካም እድል ተመኝልኝ። እሺ መልካሙን ሁሉ እመኝልሃለሁ። ወንድሜ በቃ እሺ። ለአንተ አደራ ትቻል ነው የምሄደው። እሺ ብቻዋን እንዳትተዋት። ራስን ጠብቅ። እወዳለሁ። አፈቅርሻለሁ።